ወደዚህ ስትመጪ ማንም ሰው አላየሽም አይደል? ማንም አታስብ፣ ማንም ሰው አላየኝም። ይልቁ አንተ ለምንድን ነው ፈልግሻለሁ ብለህ የጠራኸኝ? ይኸውልሽ እዚህ ነገር ውስጥ በደንብ እጄ ማስገባት እፈልጋለሁ። እንዴ እስካሁን ድረስ እኮ ከኛ ሀሳብ ጎን ያለ መስሎኝ ነበር። አልነበርኩም ማለት አልገባኝም። በራሴ የህይወት መንገድና በራሴ እርምጃ ውስጥ ተወጥሬ ምንም እያገዝኳችሁ አልነበረም። ሱራፌልም በዚህ ጉዳይ ላይ ከጎናችሁ አልነበረም። ይኸውልሽ ይሄ ነገር በቶሎ እንዲቋጭ እፈልጋለሁ። እኔ ግን ይሄ ነገር በቶሎ የሚቋጭ አይመስለኝም። ግድ የለሽም። እኔና አንቺ መስማማት የምንችል ከሆነ ይሄን ነገር በቶሎ መጨረስ እንችላለን። ምንድን ነው ቆይ ያሰብከው አዲስ እቅድ አለ? አዎ ምናልባት ጉዳዩ ትንሽ ከበድ ሊል ይችላል፣ ግን የተሻለ ትልቅ እቅድ አለ። ምንድን ነው እሱ? ያቀድከው እቅድ አለ? አዎ ትንሽ ከበድ ሊል ይችላል፣ ግን ያሰብኩት ጥሩ ሀሳብ አለ። ቤዛ ስለዚህ እቅድ ታውቃለች? አታውቅም። በፍጹም ስለዚህ ጉዳይ እንድታውቅም አልፈልግም። እንዴ ለምን? ቆይሽ እቅዱ ምንድን ነው? ሽብሩ የኔን ሀሳብ ደግፎ እነ ቤዛ ቤት ይገባል ስትኝ የሆነ ትልቅ ነገር አስቤ ነበር። ምናልባት እሱ የሚተባበረን ከሆነ ማለት ነው። ገና ሀሳብህን ሳልሰማ እየፈራሁ ነው ያለሁት። ታውቂያለሽ ሳሮን፣ እኔ ያቺ የተረገመች ሴትዮ የቤዛን ሀብት በጉልበት እንደወሰደችባት ነው የምቆጥረው። አሁን ደግሞ እኛም በተራችን በጉልበት ከእሷ ሀብቱን እናስመልሳለን። ቆይ ምን ልታደርግ አስበህ ነው? ዘርፌን አግተን በጉልበት ሀብቱን ወደ ቤዛ እንድታዘዋውር እናደርጋታለን። ምን? እውነትም አንተ ልጅ ደህና ሀሳብ አልቆብሃል። ይኸውልሽ ታውቂያለሽ፣ ይህንን ጉዳይ ለመፍታት በጣም ብዙ መንገዶችን አስቤ ነበር። አንድም የተሻለ መፍትሄ አላገኘሁም። ትልቅ መፍትሄ አድርጌ ያሰብኩት ይህንን ጉዳይ ብቻ ነው። ያቺ ዘርፍ የሚሏትን ሴት ማገት፣ ከዛም በኋላ በጉልበት የበላቻትን ሀብት በጠቅላላ አንድ በአንድ ማስተፋት። መጀመሪያ ይሄ ገታ ምናምን የሚባል ነገር ውስጥ እኔ በድጋሚ መግባት አልፈልግም። ሲጀመር ደግሞ ይሄ ቀደም የሚሰራ አይመስለኝም። ለምን ነው የማይሰራው እንዴ? ሳትወድ በግዷ አፍንጫዋን ተይዛ እዛ ወረቀት ላይ ተፈርማታለች። ሳሚ ይሄ እኮ የልጅ ጨዋታ አይደለም። ሁሉም ነገር አካሄዳለሁ። እንዴ አንቺ ደግሞ ስለምን አካሄድ ነው የምታወሪው? ቆያች ዘርፍ የሚሏት ሴት ህጋዊ አካሄድ ተከትላ ነው እንዴ ልጅቷን ሀብት የወሰደችው? እሷ ማንንም ሰው አላገተችም። እንዳንተ ጉልበትም አልተጠቀመችም። ጭንቅላቷን ነው የተጠቀመችው። ከቻለን እኛም እንደሷ ጭንቅላታችንን ነው መጠቀም ያለብን። ሽብሩን እኮ እኔ እዛ ቤት ያስገባሁት ሉላ እንዲጠብቃት ስለፈለኩ ነው። ግን እርግጠኛ ነሽ ያ ሽብሩ የሚባለው ሰውዬ ይታመናል? ለእሷ አታስብ። የመንትዮቹን ታሪክ በሙሉ ነግሬው በጣም ነው ያዘነው። በዛ ላይ ደግሞ ለእኔ ሲል ምንም ነገር ያደርጋል። ኧረ አንቺስ ከፋ። ቆይ ከመቼው ነው እዚህ ደረጃ የደረሳችሁት? ቀርበህ ስላላየኸው ነው እንጂ እንዴት አይነት ወርቅ ልጅ እንደሆነ ብታይ። ያው ከዚህ በኋላ መቀራረባችን የሚቀር አይመስለኝም። ምክንያቱም በዚህ ጉዳይ ላይ አብረን የምንሰራ ከሆነ እንቀራረባለን። ያው ታውቂያለሽ እኔና እሱ መሀል ያለው ጠላትነት ስላበቃ ማለት ነው። እኔ እንደዛ ነው ይመስለኝ። ኧረ እሱ ድንቅነሽ ትዝ ብለው ማታውቅ። ግን ሉሲ የት ሄዳ ነው የጠፋችሁ? አያቴን ማየት አለብኝ ምናምን ብላ ክፍለ ሀገር ሄዳለች። ምን እሷ እዛ ያለው ነገር ተስተካክሎላት አሁን ልቧ አርፍ ብሏል። ታውቂያለሽ ምንም ሙሉ አልያዝ ብሎኝ በጣም እያስጨነቀኝ ያለው የቤዛ ጉዳይ ነው። የኔና የኩቻ ነገርማ ተስተካክሎ ነበር። እዚህ የደረሰ ነው። እሺ ገና ከመንገድ ከመምጣትሽ አስቸገርኩሽ አይደል? አረ ምንም ችግር የለውም። እና ታዲያ ሱራፌል ራይድ ጀመረን ያልሽ? ይኸው ይቅርብህ ብለው አሻፈረኝ ብሎ ዛሬም ለመደብደብ ድጋሚ ወጣ። እኔን እዚህ በስጋት ጨረሰኝ እኮ። ለመደብደብ? ሳሚ አልነገረሽም እንዴ? ባለፈው ተሳፋሪዎች መስለው ስልኩንም ገንዘቡንም ነጥቀው እንዳይሞት እንዳይሽር አድርገው ነው ቀጥቅጠው የላኩት። የምርሽን ነው? ቆይ ሳሚ ስለዚህ ነገር እንዴት ነው ያልነገረኝ? እሺ አሁን እንዴት ነው? ይሄው ገና ከማገገሙ ዛሬ በጠዋት ቁርስም ሳይበላ መኪናውን ይዞ ወጣ። በቃ የእናንተ ህይወት እንደዚህ ሊሆን ነው ማለት ነው? ማለቴ ያኛው ህይወታችሁ አበቃለት ማለት ነው? እንግዲህ በግፍ የተወሰደብኝን ሀብቴን ለማስመለስ እየታገልኩ ነው። ቆይ የህጉ ነገር ምንም ተስፋ የለውም እያልሽኝ ነው? የህጉ ጉዳይ እንኳን ያበቃለት ጉዳይ ይመስለኛል። በራሴ መንገድ ግን ሄጄ ሁሉንም ሀብቴን አስመልሳለሁ። ብቻሽንማ አይደለሽም፣ እኛም እኮ ከጎንሽ ነን። እባክሽ ቤዝዬ በቃ የሚያስፈልግሽ ነገር ካለ ምንም ሳትፈሪ ጠይቂ። ችግር የለውም ሉስዬ፣ እህቴ በደንብ እያገዘችኝ ነው። ቆይ እኔስ እህትሽ አይደለሁም እንዴ? ነው ወይስ ከዚህ በፊት ሳሚን በእንደዚህ አይነት ነገር ውስጥ አትግባ ስላልኩኝ ተቀይመሽኝ ነው? ለምን እቀየምሻለሁ? አንቺ እኮ ልክ ነሽ። በእኔ ህይወት ውስጥ ለእኔ ብሎ ያልተሰቃየ ሰው የለም። አሁን ግን ይበቃል ቤዛ። ከዚህ በኋላ እኮ ቤተሰብ ሆነናል። ደግሞ ያለፈውን ነገር በሙሉ እርሺው። ከዚህ በኋላ ያንቺ ጥቃት ማለት የኛ ጥቃት ማለት ነው። የምሬን ነው የምልሽ ቤዝዬ። እኔ እነዚህ አውሬዎች እዚህ ደረጃ ያደርሱሻል ብዬ አንድ ደቂቃ እንኳን አስቤ አላውቅም።
ፈጣሪ ለእኔም ፍርዱን ይሰጠኛል። ልክ ነሽ። ትዕግስት ኖሮ ለጠበቀው ሰው የእሱ ፍርድ ይበልጣል። እውነቴን ነው። በዚህ ምድር ላይ እንዳንቺ የተመቸው ሰው የለም። የእህቴን ገንዘብ በደንብ አድርገሽ እያጠፋሽ ነው። ምን ማለት ነው? ኧረ ስቀልድ ነው። ቀስ ማታ ከሮቤል ጋር ጥሩ ጊዜ አሳልፋችሁ? ወይ በጣም ይቅርታ፣ በጊዜ አስተኛንሽ። የሆነ የምንሰራው ስራ ስለነበር ነው። ምን ስትሰሩ ነበር? ምንም። ከዛ በኋላ ቆንጆ ራት በላን። ለስለስ ያለ የፍቅር ሙዚቃ ከፍተን እየተወዛወዝን ነበር። አቤት የነበረኝ ደስታ ልነግርሽ አልችልም። ሴትዮ ምን እየሆንሽ ነው? ቆይ ሮቤልን የእውነት ሳላፈቅረው አልቀርም። ምን? እየቀለድሽ መሆን አለበት። ምን ነው? ለድራማውም ቢሆን እኮ ሆኖ መተወኑ ነው የሚሻለው። ፍቅር ፍቅር ብለሽማ ስትጃጃይ ያመጣሽውን ነገር አይተሽዋል አይደል? ሮቤልም እኮ የእሱ ያልሆነውን ልጅ አባት ለመሆን ቃል ገብቷል። አታፍሪም እኮ? ዶክተሩ የእውነት ወዶሽ እንደዛ ያለሽ መስሎሻል አይደል? እሱም የእውነት አፍቅሮኛል። አንቺ ልጅ ይሄን መጃጃልሽን አቁሚና ዶክተሩን ቶሎ በእጅሽ አስገቢ። በእጄማ ካስገባሁት ቆየው እኮ። ደስ የሚለው ደግሞ እሱም አስገብቶኛል። እርስ በርስ በደንብ ተግባብተናል። ይኸውልሽ ይልቅ በደንብ ስሚኝ። ከዶክተሩ ጋር ያለሽን ነገር የምታበላሽው ከሆነ አንቺም እንደ እህትሽ ሜዳ ላይ ነው የምትወድቂው። እሺ? ስለዚህ ራሴ አሳልፌ ከሰጠውሽ ሀብት ምንም አልካፈልም ማለት ነው? አዎ አትካፈይም። ቆይ ምን እንድልሽ ጠብቀሽ ነው? ምንም። ለነገሩ የጠበኩትን መልስ ነው ካንቺ ያገኘሁት። በያውን ግቢና የምበላውን ምግብ ስሪልኝ። ሮቤል የላከልንን ጥበቃ አይተሽዋል? አንቺ ደግሞ ከማን መጠበቅ ፈለግሽ? እኔ አሁንም ብዙ ጠላቶች አሉብኝ። ወይ ማን ያውቃል፣ ከጠላቶቼ ውስጥ አንዱ አንቺ ትሆኚ ይሆናል። ስለ ቤዛ ከሆነ እያወራሽ ያለሽው በዚህ ምድር ላይ እንደሷ የምጠላው ሰው እንደሌለ እንድታቂ ይፈልጋሉ። ደግሞ ምን ተፈጥሮ ነው? በድጋሚ ይቅርታ ልጠይቃት ወደ ቤቷ ስሄድ ሞራል የሚነካ ስድብ ሰድባ ላከችኝ። አንቺ ዲቃላ፣ ያረገሽውም ልጅ ዲቃላ ብላ ሰድባ ላከችኝ። እሱን ግን መቼም አረሰው። ሉላ፣ እኔና አንቺ አይጥና ድመት እንደሆንን ሁሉም ሰው ማመን አለበት። አዎ፣ እኔም ስለዚህ ጉዳይ ሳስብበት ነበር። መታረቃችንን ማንም ሰው ማወቅ የለበት። በተለይ ዘርፌና ሮቤል ፊት ስትሆኝ ስለኔ መጥፎ ነገር ብቻ ነው ማውራት ያለብሽ። እኔም እንደዛው። እንኳንም ያላትን በሙሉ ነጠኳት። አሁን ላይ ምንም የሚቆጨኝ ነገር የለም። የምርሽን ነው ግን እያወራሽ ያለሽው? ለነገሩ አንቺ ባታምኚኝ ምንም አይፈረድብሽም። አሁንም ከዛች የተረገመች ጋር እንደምገናኝ ነው የምታስቢው። የነገርሽኝ ነገር እውነት ሆኖ ከሆነ እውነትም አንቺ ተለውጠሻል ማለት ነው። በያውን ግቢና የምበላውን ነገር ስሪልኝ። አክስትሽ በባዶ ሆዷ ስትቃጠል አታሳዝንሽም? አይደለም መቃጠል፣ ድብን ብቲ ራሱ አታሳዝኝኝ። አንቺ የተረገምሽ፣ ብችል ራሱ የምትበይው ምግብ ውስጥ መርዝ አድርጌ ብደፋሽ ደስ ይለኝ ነበር። ቆይ ምንድነው በሆድሽ እያወራሽ ያለሽው? ምንም። ለምን ሰራተኛ አይቀጠርም ብዬ እያሰብኩ እኮ ነው። እኔ እኮ ልጅሽ ነኝ እንጂ ሰራተኛሽ አይደለሁም አይደል? ቆይ ልጅ እናቱን ቢንከባከብ ምን ክፋት አለው? ደግሞ ለደላላው ነግሬዋለሁ አይደለ? ዛሬ ወይ ነገ ያመጣልኛል። እስከዛ የኔ ሰራተኛ ብትሆኝ ቅር ይልሻል? ተነሽ እያልኩሽ እኮ ነው። ለነገሩ አንቺ ምን ታረጊ? ሳልወልድሽ እንደ ልጄ ተንከባክቤ ያሳደግኩሽ። የኔ ጥቅም የሚገባሽ ከአጠገቢ ስታጭኝ ነው። ሰላም፣ ሽብሩ እባላለሁ። ቅድም ሲገቡ እኮ ሰላም ስሉት አላየሁም። አንተን ነው ሮቤል ጥበቃ ብሎ ይላከው? አዎ ማለት ምን ነው ሲያዩኝ አልወደዱኝም እንዴ? አረ እንደውም ሰርፕራይዝ ነው ያደረከኝ። ማረክ ማለቴ እንደዚህ አልጠበቅኩም ለማለት ፈልጌ ነው። ትንሽ በዛው ቦታ አይደል? ያው እንግዲህ ከላይ ነው ምን ይደረጋል። ይሄማ በስፖርት እንጂ በስጦታ ብቻ አይመስለኝም። ስፖርት ትሰራለህ እንዴ? አረ ምን በወጣኝ ቤቴ። እኔ በዚህ እድሜ ደግሞ የምንዘጥ ዘጥ ነው። እና ታዲያ ይሄ የተስተካከለ ሰውነት ከየት መጣ? ያው የገጠር ልጅም አይደለው አንዳንድ እንቅስቃሴ ይጠፋል ብለው ነው። ለዛ ነው እንዴ? ለዛውም የገጠር ልጅ ነህ? አዎ እንግዲህ በቃ ከተዋወቅኩት ወደ በሬ ልሄዳ። እንዴ ቆይ ወዴት ወዴት?
ራሴን መቼ ያስተዋወቅኩና? ሮቤል ዘርፌ ብሎ ነግሮኛል። እርግጠኛ ነኝ እሱ ሲያስተዋውቀ አንቺ ብሎ ነው አይደል? እኔ እንጃ መቤቴ፣ ጾታውን እንኳን አልነገረኝም። ምን ማለቴ ያው አንቺ ብሎ ነግሮኛል። ታዲያ ይሄ አንቱታው ከየት መጣ? ያው መቤቴ ከእድሜው ነው፣ ሌላ ከየት ይመጣል ብሎ። ውይ ትልቅ ሰው መስዬ ነው እንዴ? ስጋ ይዞኝ ነው እንጂ አንድ ፍሬ ልጅ እኮ ነኝ። አይደለም ዘመዴ እንደዚህ ተጫዋች እንደሆነ አልነገረኝም። ለማንኛውም ግን ያው የሆነች ፍቃድ ነገር ያስፈልገኛል። የምን ፍቃድ? ማለት ያው ለሮቤል እንደነገርኩት እኔ እንደ ጥበቃ ታሽጎ መዋል አልፈልግም። ያው ትንሽ ወጣ ገባ ብል ይደብሮታል እንዴ? ዋናው ስራዬ እኮ ያው ቤቱን ሳይሆን እርሶን መጠበቅ ነው ብዬ። ኧረ ችግር የለውም። እኔ እናንተ ከተስማማን ሁሉም ነገር እንደሚሆን ይሆናል። ምሳ በልተሃል? እኔም እያሰራው ስለሆነ በዛውም የእንኳን ደህና መጣ ምሳ ግብዣ ላድርግልህ ብዬ ነው። አሁን በለው። ከመጣ ቆይተሃል አልተባለም እንዴ? ማን ሰርቶልህ በላ? ማለቴ መቤት ያው አላሰኘኝም። አይ እንግዲህ እኔ የሚግደረደር ሰው ደስ አይለኝም። ግባና ረፍ በል፣ በዛውም በደንብ እንተዋወቃለን። እሺ ካሉ እሺ። ምን ሳሚ ነው ዘርፌን እናግታት ያለሽ? ይህንን ነገር ከአንቺ መደበቅ ስላላስቻለኝ ነው የነገርኩሽ። ታውቂያለሽ ደግሞ ሳሚ ያሰበውን ነገር ሳያደርግ አርፎ እንደማይቀመጥ። ቆይ እንዴት ይህን ነገር እኔ ሳያማክረኝ ይህንን የሚያክል ትልቅ ውሳኔ ብቻውን ለመወሰን ይሞክራል? በእርግጥ ሽብሩን እነሱ ጋር ለጥበቃ አስቀጥሯለሁ ስለሆነ ይህ ሀሳብ የመጣለት። ባለፈው እንደውም የእህቴ ነገር በጣም ያስጨንቀኛል ምናምን ስላልሽኝ ለብቻዋ እንዳትሆን ቢያንስ አንድ የራሷ ሰው እዛ ቤት እንዲኖር ስላሰብኩ ነው ሽብሩን እዛ ቤት ጥበቃ እንዲቀጠር ያሰብኩት። አንቺ እኮ ምንም አላደረግሽም የኔ ውድ። በእርግጥ አሁንም ቢሆን ስለ እህቴ ደህንነት ያሳስበኛል። እናንተ ምን ሆናችሁ ነው እዚህ ተጎልታችሁ የቀራችሁት? ሱራፌል እኮ ቤት ይመጣል። ምሳ ምናምንም እኮ አልተሰራም እንዴ? ምንድን ነው? ሳሚ ግን ምን እያደረክ ነው? ደግሞ ምን አደረግኩ? በጣም ይቅርታ ሳሚ፣ ይህንን ነገር ከእሷ መደበቅ አልቻልኩም። ውይ ሳሮን፣ እንደው ለትንሽ ሰዓት እንኳን አፍሽ ነገር አይቋጥርም? አንተ ራሱ ምንም ልክ አልሰራህም ሳሚ። ቆይ እንዴት ይህን ነገር ለብቻዬ ለማስተካከል እየሞከርኩ እንደሆነ እያወቅ በጎን ለመግባት ትሞክራለህ? ቤዛ ስታሳዝኑኝስ እንዴት ነው? ስስቅ ስጫወት ምንም ነገር እያሰብኩ አይመስልሽም እንዴ? በዚህ ጉዳይ ላይ ምን ያህል ውስጥ እየተጨነቀ እንደሆነ ታውቂያለሽ? ቤዛ ይሄ ነገር በጣም ውስጤን ጎድቶታል። አንዲት የማትረባ ተራ ሴት ከሆነች ያለሽን ሀብት ንብረት በጠቅላላ ስትወስደው አይናችን እያየ ዝም ማለት አለብን እንዴ? እንዴ ተይ እንጂ ቤዛ። ያቺ እርኩስ አሸንፋን ሳይሆን አታላን ነው። ያው ነው። በመጨረሻም እኮ መሸነፋችን አልቀረም። አንገታችን መድፋታችን፣ ማዘናችን፣ ይኸው መሰበራችን መች ቀረ? ንገሪኝ እስኪ። ከዚህ በላይ መሸነፍ አለ ቤዛ? ንገሪኝ፣ ከዚህ በላይ ሽንፈት አለ ወይ? መጨረሻ ላይ የምንስቀው እኛ ነን። ለምን? አሁን መሳቅ እየቻለን ለምንድን ነው እስከ መጨረሻው ድረስ የምንጠብቀው? አንተ ያመጣው ሀሳብ ግን ሊያስለቅሰን እንደሚችል ግን ማወቅ አለብን። አተሳሰሽ ሳሮን፣ እኛ ሳንሆን ያቺ የተረገመች ሴት ነች የምታለቅሰው። ሴትዮዋ ግን ምንም የገባቻቸው አልመሰለኝም። ሴትዮዋ በጣም ጨካኝና ለዓላማዋ እስከ ጥግ ድረስ መሄድ የምትችል ሴት ናት። የገዛ ልጇን አይደል የኩላሊት ታማሚ መስላ እስከ ጥግ ድረስ ያታለለቻት። በእርግጥ በሽተኛ መሆኑንም በደንብ መተወን ችላበታለች። ታዲያ ምን ችግር አለ? ያሰበችውን በሽታ እንስጣታ። በሽተኛ ስትሆን የምንፈልገውን ነገር ልትሰጠን ትችላለች። አይሆንም ሳሚ፣ ይልቅ እኔ ልታግዘኝ ከፈለክ አሁን ከእህቴ ጋር ያሰብነው ነገር ከግብ የሚደርስ ይመስለኛል እኮ። ያ ዶክተር ሮቤል የሚባል ሰውዬ እህትሽን አግብቶ ምናምን ከዛም በኋላ ወደዛ ወደዚህ ምንድነው ዙሪያ ጥምጥም ሄዱ። በአጭሩ ይህንን ጉዳይ መቋጨትና መጨረስ እየቻልን ለምንድነው ዙሪያ ዙሪያውን የምንዞረው? እውነት ግን ሳሚ ያለው ሀሳብ ልክ ይሆን እንዴ? እሱን እኮ ነው የምላችሁ። አቤት። ወደ መኪናው ግባ። ሰው የኔ ነጻ ባልመጣውም። እሺ እኔም ካንተ ጋር ጸብ ማሳልፍበት ጊዜ የለኝም። አሁን ግባና እናውራ። ለምንድን ነው የምገባው? ፍላጎትን ላሟላለህ። ይኸውልህ እኔ ፍላጎቴ ሉላን ማግኘት ብቻ ነው። በድያታለሁ። ልክሳት እፈልጋለሁ። እኔም እኮ በጸባይ ላናግር እየሞከርኩ ያለሁት ስላሳዘንከኝ ነው። እስኪ ንገረኝ። ቆይ አንተ ለሷ ምን ሆነ? ምኗ መስላለሁ? እጮኛዋ ነኛ። እየቀለድክ ነው? ልክ ነህ። እኔ ድሮም ቀልድ አያምርብኝም። ለማንኛውም ያው ይቺን ቼክ ያዝና ከዚህ ጥፋ።
ይኸውልህ ሰውዬ እኔ ለልመና አልመጣሁም። እሺ አንድ የሆነ አባባል አስታወስከኝ። የሆድ ጠላት አፍ ነው ትላለች አያቴ። ይኸውልህ ይህን እድል ደግማ አታገኘውም። አሁን ብትወስድ ይሻልሃል። ያንተን ገንዘብ አልፈልግም አልኩህ እኮ። ለምን አትሰማኝ? እሺ ከዚያ አካባቢ ጥፋ። ሁለተኛ ሉላ ዙሪያ ላይ አልፈልግም። ይኸውልህ ከልጄ እናት በግድ ልትለየኝ አትችልም። እሺ እንደ ሰለጠነ ሰው ላወራ ሞክሬያለሁ። አንተ ግን አሻፈረኝ እያልክ ነው። ትሰማለህ ሰውዬ? እኔ ካንተ ጋር ምንም አይነት ጸብ የለኝም። እሺ ሲጀመር እኔ ካንተ ጋር ለጸብ መውጣ ሰው መስላለሁ? እንኳን ለጸብ አይደለም ቆሜ ላወራ እንኳን አልፈልግም። እሺ እየሰደብከኝ ነው። ይኸውልህ አሁን ሁለተኛ እዚህ ሰፈር እንዳላይ። አሁን ሂድ፣ ከዚህ ሂድ አልኩህ እኮ። ቦቅቧቃ ሲያዩሽ ወንድ ትመስያለሽ። ብላ እንጂ የምን ለኮፍ ለኮፍ ነው? መቼም እንደዚህ እየበላህ አይደለም ዝሆን ያከልከው። ለመጨረሻው ቃሌ ግን ይቅር። እሺ ኧረ ችግር የለውም። እንዲያውም ሉላ ነች እየበላች ያለው። እኔ የምልህ የምታውቃት ሴት አለች እንዴ? ማለቴ ለቤት ሰራተኛ መሆን የምችል ሴት እንዴ? ደላላው ይዤ እመጣለሁ ብሎ አላልኩሽም ነበር? ምናልባት እንደሱ ጥሩ ጸባይ ያላት ሴት ካገኘ ብዬ እኮ ነው። ጥሩ ጸባይ እንዳለው በምን አወቅሽ? ቆይ ቀደም ከየት የመጣ ነው? እንዴት ናችሁ? ሮቢ እንኳን ደህና መጣ። ስንበላ ደረስክ? ሲበሉ አደርሰኝ ይልሻል። ይሄ ነው እሱ ስንጣላ ነበር የደረስከው። አይ በቃ ልመለሳ። እንደዛ ከሆነ አንዴ ከመጡ በኋላ መመለስ አለ ብለህ ነው? እራች ልጅ ምን እንዳስነካት ራስህ ወቀው። በሩ በቃ ልጅ እንዴ ሽብሩ ምንድን ነው? እኔ ስመጣ አንተ የምትሄደው? አይ ለወጣ ስንመጣ ለመግባብ ሰከታች በሩ ወይዘሮ ዘርፌ ያመጣውልሽን ጠበቃ እንደወደድሽው እያየሁ ነው። አዎ ሲመስለኝ ጥሩ ልጅ ይመስላል። ደፋርም ነው። ሰውነቱ ደግሞ ለጥበቃ የሚመች ነው። ዋናው ልቡ ነው እንጂ ሰውነቱ ላይ ነው ብለሽ ነው? እሺ ካልሽም ይሁን። ሲመስለኝ ከምግቡ ይልቅ ነገሩን መብላት ፈልገሃል። አረፍ በል እባክህ። እሺ ብሉ በቃ ሶፋው ላይ እጠብቃችኋለሁ። ልጅቷ እኮ ወሬዋ ሁሉ ስላንተ ሆኗል። እንደው ምን አስነክተህብኝ ነው? ወይዘሮ ዘርፌ ግን ይሄ ነገር የእውነት ይመስልሻል? እንደውም የዋሸችኝ የመሰለኝ ያንተን ስሜት ነው። እንዴት? አንተ ከሷ ፍቅር እንደያዘ 100% እርግጠኛ ሆና ነው ያለችኝ። እና አንቺ ለምን ተጠራጠርሽ? ምናልባት እውነት ነው ብሎ ለመቀበል የሚከብድ ነገር ስለሆነ ነው። ወይዘሮ ዘርፌ ሮቤል የሚያፈቅር ልብ የለውም ያለሽ ማለት ነው? ሰው አይደለ እንዴ? እሱማ ማፍቀር መች ይቀራል ብለህ ነው? ቤዛን ምን ያህል አፈቅራት እንደነበር ነግሬሻለሁ አይደል? ሉላን ማፍቀሬ ለምንድን ነው አንቺ የገረመሽ? ፍቅር ጊዜውን የጠበቀ አይደለም። ያ ነው የኔ ስጋት። ምናልባት እኔ ጨካኝ እናት ልመስልህ እችላለሁ፣ ግን ልጄ የሚያፈቅራትን ሰው አግብታ ደስተኛ ህይወት እንድትኖር ነው የምፈልገው። ወይዘሮ ዘርፌ ሉላን ግን የእውነት ትወጃታለሽ እንዴ? ምንም ቢሆን ከወንድሜ የተሰጠኝ ያደራ ልጄ እኮ ናት። እንዴት ነው ማልወዳት? እና ብትወጃት ነው እንዴ ቤት ውስጥ አስርሽ ያስቀመጥሻት? እሷ ናት ይሄን የነገረችህ? ለምን ትነግረኛለች? ሁሉም ነገር ባይኔ እያየሁ አይደል እንዴ? አሁን ይሄን ነገር እንተወውና ልጄ ማግባት የምትፈልግ ከሆነ ከኔ ጋር አንድ ስምምነት ውስጥ መግባት ይኖርብናል። የምን ስምምነት? እንዴ አይዞ ጥሎሽ ልጠይቅህ እኮ አይደለም። ደነገጥክ? ምን ነው በሰላም ነው? ኧረ እኔ አልደነገጥኩም። ለማንኛውም ስታገባት ሙሉ ሀብትህን ለማጋራት ቃል ገብተህ መሆን አለበት። ጥሩ። እኔም አንድ የምፈልገው ስምምነት አለ። ምንድን ነው እሱ? ሉላም ሀብቷን እንድታካፍለኝ እፈልጋለሁ። እንዴ እሷ ደግሞ ምን ሀብት አላት?
ነው ወይስ የኔን አስበህ ነው? ቅድም ልጄ ናት አላልሽም እንዴ? ለምንድን ነው የማላስበው? እንዴ ቢሆን እንኳን አንዲት ሴት እንዴት የቤተሰቦቿን ሀብት ለባሏ ታካፈላለች? ሽብሩ እንደነገረኝ ከሆነ ገጠር አንድ ሴት ስታገባ አባቷ የሰጣትን መሬት ለባሏ ሰጥታ ነው የምታገባው። ግን እኮ ታዲያ ይሄ ገጠር አይደለም። ወይዘሮ ዘርፌ ጋብቻው ግን አንድ ነው አይደለ? ለማንኛውም እየጠጣሽ ሰላም ነው ቤዛ? እኔ ነው? አዎ ረሳሽኝ እንዴ? የሉላ የልጅ አባት ብሩክ እኮ ነኝ። ኦ በጣም ይቅርታ፣ ብዙ ሀሳብ ስላለብኝ በቀላሉ ሰው ላላስታውስ እችላለሁ። እንዴት ነህ? ደህና ነኝ። አንዴ አረፍ ብለን ማውራት እንችላለን? ስለምን ጉዳይ ነው የምናወራው? ግድ የለም አላቆይሽም። አንዴ ብቻ አረፍ ብለን እናውራ። እሺ። አመሰግናለሁ። ይህ ሰውዬ ምንድን ነው አመጣጡ? ምን ጉዳት ይድረሽ? እንዴ ወደ እኔ አልነበረም እንዴ የሚመጣው? እኔ እኮ ወይኔ ኩቻ እና ምን አለበት ወደ አንቺ አይደለም የምመጣው አይለኝም እንዴ? እኔ እኮ ልቤን ባፌ ልተፋው ነበር። ተመስገን። ምን አለበት አምላኬ የዚህን ሰውዬ ልብ እንደቀየርክ የሳሚንም ልብ ብትቀይርልኝ። አውቃለሁ ትልቅ ጥፋት ነው ያጠፋሁት። ያው ጥፋቴ ቀላል ነው የሚባል ነገር ባይሆን ይቅርታ ከመጠየቅ እሺ ምን ማድረግ እችላለሁ? ይኸውልህ ብሩክ፣ ያው አሁን ላይ እንደነገርኩ እሷ ጥሩ ሙድ ላይ አይደለችም። ቆይ ምንድነው እየተፈጠረ ያለው? እኔ እኮ ምንም ሊገባኝ አልቻለም። ቆይ እሺ አንተ ቆይ ስለ እኔ ከዚህ በፊት የምታውቀው ነገር አለ? እኔ አንቺን በደንብ ነው የማውቅሽ፣ ግን ደግሞ ሉላይን ነገር አታውቅም። ማለቴ አንቺ እንደማውቅሽና ስለ እናንተ ታሪክ ምንም ማውቅ አይመስላትም እሷ። አልገባኝም። ቲጂ የምትባል ጓደኛ ነበረቻችሁ መሰለኝ። ቆይ አንተ ቲጂን ታውቃታለህ እንዴ? በሆነ አጋጣሚ ተገናኝተን ስለ እናንተ ሁሉንም ነገር የነገረችኝ እሷ ናት። በወቅቱ የሉላን ይቅርታ ፈልጌ ሉላን እያፈላለኳት ነበር። እና ታዲያ ቲጂ እንዴት አገኛት? ያንቺን ያፋልጉኝ ማስታወቂያ ፎቶ ተለጥፎ ሳነብ እዛው ስር ሆና ያንቺን የማስታወቂያ ወረቀት አንጥፋ ስትነብን ነበር። ምን ስለምን ነበር? ያፋልጉኝ ማስታወቂያው ላይ ያለውን ፎቶ አይቼ ሉላ ናት ብዬ ከፍ አድርጌ ድምጼን ስጣራ ታውቃታለህ እንዴ ብላ መጣችና ስለ እናንተ በዛው ነገረች። ለእሷ ዘርፌ እንደነገረቻት ግልጽ ነው። ከዛም ሉላ ሀብታም ምናለች ስትለኝ ለገንዘብ ብዬ የቀረብኳት እንዳይመስላት ብዬ ስለ ሀብቱንም እንደማላውቅ አድርጌ የቀረብኳት። እና ታዲያ አሁን ላይ እኔ ምን እንዳደርግልን የፈለግከው? ከእሷ ጋር እንድታስታርቅኝ ይፈልጋለሁ። እኔ አሁንም ቢሆን እሷን እንጂ ገንዘቧን ፈልጌ አይደለም የመጣሁት። ሉላ አሁን ላይ ሀብታም አይደለችም። እንደውም ዘርፌ ናት የዛ ሁሉ ሀብት ባለቤት። ምን? እንዴት? ዊ ሴትዮዋ ሳሮኒ፣ ዊ ሴትዮዋ እኔ እንደዚህ ቻይን ሴትዮዋ አይቼ አላውቅም። ዘርፌ ናት? ቆይ ምን ብላ ነው? አንደኛውንማ ባፏ ብትለኝ እኮ አሪፍ ነበር። እና ታዲያ በምን ሆነ ያለች? በአይኗ። በአይኗ? አረ በእግሯም ሳትሞክር አልቀረችም። በእግሯ ማለት? ቅድም ምግብ እንብላ ብላ ጠርታኝ ነበር። ሲጀምር ቆይ ምን ፈልጋ ነው ለብቻ ምግብ የምታቀርብልህ? እኔስ ቆይቶ አይደል እንደ የገባኝ ምግብ እንብላ ብላ ይኸውልሽ በወንበሩ ስር እግሯን አሰድብኝ መሰለሽ። ምን? ወዴት ነው የሰደደችው? እቺ ደግሞ ወዴት ልበልሽ? እና ዝም አልካት? መላ ሰውለቴን ቆላልፈኝ ምን ልበል ንገሪኝ እስኪ። ስለዚህ ተመችቶ ነበር ማለት ነው? አረ እንዲያው መውጫ ቀዳዳኝ የጠፋኝ። እኔ ቺቲው ምንም አላማረችኝ። ሰው እንዴት ምግብ እንብላ ብለው እግር ይጋብዛል እንዴ? በጭኖች ስር እኮ ነው የሰደደችው። ወይኔ ሳሮን፣ እቺ ሴትዮማ ጤናዋ ተናክቷል። ይኸውልሽ ሮቤልን ብዬ ነው እንጂ ተነስጂ ጆሮ ግንዷን ብዬ 30 ቋንቋ ላስወራት ነበር። እቺ ሴትዮ ይኸውልሽ እድሜዋ ብቻ አይደለም ጸባያም የተንዘላዘለ ነው። ወይኔ ሽባ መቼ ነው እንደዚህ አይነት ጥቃት ወድ ነው? የኮቴ ማጽጃሉን ኮቴዋን አጸዳችብኝ።
ሰላም ቤዛ፣ አንዴ ማውራት እንችላለን?